እንደምን አላችሁ? በጌታ በኢየሱስ ክርስቶስ ስም ሰላም ብላችኋለሁ። ክብር ሁሉ ለእግዚአብሔር ይሁን። አሜን ነው። እንኳን አደረሳችሁ። ጌታ የተመሰገነ ይሁን። እግዚአብሔር መልካም ጊዜ ስለሰጠን እግዚአብሔር እናመሰግናለን። የአምልኮ መሪዎች እግዚአብሔር ይባርካችሁ። እኔም እግዚአብሔር ይባርክ። እንደዚሁ ቅርብ በዚህ ዘመን እንደዚሁ ሆነ ኦን ኦፍ ሳትሆን ክብር ለእግዚአብሔር ይሁን። ሁሌ እየነደዳችሁ መቀመጥ መመላለስ በጌታ ቤት ጥሩ ነው። ዘወትር በመንፈስ የምትቃጠሉ ፈርቨንት የሆነ ስፒሪት እንዲኖረን እግዚአብሔር ይፈልጋል። አሜን ነው። ክብር ለእግዚአብሔር ይሁን። ስንቶቻችሁ እግዚአብሔር እንደሚናገራችሁ ታስባላችሁ? ፕሬዝ ቢ ቱ ዘ ሎርድ። እግዚአብሔር ስሙ የተባረከ ይሁን። የሚናገር አምላክ ነው የምናመልከው። አምላካችን የሚናገር አምላክ ነው። እኛ እንዲናገረን ከምንፈልገው በላይ እሱ ሊናገረን ፍላጎት አለው። ምክንያቱም ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ስለሚል እንጀራ ሰጥቶናል። ስሙ ይባረክ። ክፍተቶቻችን በእንጀራ ብቻ የተሞሉ አይሆኑም። እንጀራ የማይፈታቸው ችግሮች አሉን። እንጀራ የማይመልሳቸው ክፍተት አለን። በማንም በምንም ሊሞላ የማይችል ማንነት አይደንቲቲ አለን። እሱ እግዚአብሔር ይፈልጋል። ያ ፓርታችን ያ ክፍላችን በእግዚአብሔር ብቻ ነው የሚረካው። እግዚአብሔር ብቻ ሊያረካው የሚችል ክፍተት አለን። ምንም ሊሞላልን የትም በየትኛውም ጊዜና ሁኔታ ውስጥ ያለ እርሱ መኖር እንዳንችል አድርጎ እግዚአብሔር ፈጥሮናል። ሙሉ የምንሆነው እሱ ሲሆን ነው። እሱ ሲኖረን ነው። እሱን ስናገኘው ነው። ከእሱ ጋር ስንነካካ ነው። እሱ ከእሱ አፍ የሚወጣ ቃል እግዚአብሔር ሊሰጠን ይፈልጋል። ክብር ለእግዚአብሔር ይሁን። አብረን እንድንካፈል በዚህ ቀን የፈለኩት በልቤ ውስጥ የተቀመጠ ሐሳብ መጽሐፍ ቅዱስ የያዛችሁ ሰዎች መጽሐፈ አስቴር ምዕራፍ 4 ቁጥር 14 ላይ ባለው ሐሳብ ዙሪያ ነው መናገር የምፈልገው። መጽሐፈ አስቴር ምንድነው ያልኩት? ምዕራፍ 4 ቁጥር 14 ላይ ያለውን ሐሳብ እንደ መነሻ ነው የምጠቀመው፣ ግን ከአንድ ጀምሮ ሐሳቡን ለመያዝ እንድንችል ለመረዳት እንድንችል ማንበብ እፈልጋለሁ። በጌታ በኢየሱስ ክርስቶስ ስም አነብልናለሁ። መርዶክዮስም የተደረገውን ሁሉ ባወቀ ጊዜ ልብሱን ቀደደ፣ ማቅም ለበሰ፣ አመድም ነሰነሰ። ወደ ከተማይቱ መካከል ወጣ፣ ታላቅም የመረረ ጩኸት ጮኸ። ማቅም ለብሶ በንጉሥ በር መግባት አይገባም ነበርና እስከ ንጉሡ በር አቅራቢያ መጣ። የንጉሡም ትእዛዝ እና አዋጅ በደረሰበት አገር ሁሉ በአይሁድ ላይ ታላቅ ሐዘንና ጾም፣ ልቅሶና ዋይታ ሆነ። ብዙዎችም ማቅና አመድ አነጠፉ። የአስቴርም ደንገጥሮቿና ጃንደረቦቿ መጥተው ነገሯት። ንግሥቲቱም እጅግ አዘነች። ማቁንም ለውጦ ልብስ ይለብስ ዘንድ ለመርዶክዮስ ሰደደችለት። እርሱ ግን አልተቀበለም። አስቴርም ያገለግላት ዘንድ ንጉሡ ያቆመውን አክራትዮስን ጠራች። እርሱም ከጃንደረቦቹ አንዱ ነበረ። እርሷም ይህ ነገር ምንና ምን እንደሆነ ያስታውቃት ዘንድ ወደ መርዶክዮስ እንዲሄድ አዘዘችው። አክራትዮስም በንጉሥ በር ፊት ወደ ነበረችው ወደ ከተማይቱ አደባባይ ወደ መርዶክዮስ ወጣ። መርዶክዮስም የተደረገውን ሁሉ አይሁድንም ለማጥፋት ሐማ በንጉሡ ግምጃ ቤት ይመዝን ዘንድ የተናገረውን የብሩን ቁጥር ነገረው። ቁጥር 8 ለአስቴርም እንዲያሳያት ለመጥፋታቸው በሱሳ የተነገረውን የአዋጁን ጽሕፈት ቅጂ ሰጠው። ወደ ንጉሡም ገበታ ስለ ሕዝቧ ትለምነውና ትማልደው ዘንድ እንዲነግራትና እንዲያዛት ነገረው። አክራትዮስም መጥቶ የመርዶክዮስን ቃል ለአስቴር ነገራት። አስቴርም አክራትዮስን የተናገረችው ለመርዶክዮስም እንዲህ የሚል መልእክት ሰጠችው። የንጉሡ ባሪያዎችና በአገሮችም የሚኖሩ ሕዝብ ሁሉ ወንድም ወይም ሴት ቢሆን ሳይጠራ ወደ ንጉሡ ወደ ውስጠኛው ወለል የሚገባ ሁሉ በሕይወት ይኖር ዘንድ ንጉሡ የወርቁን
ዘንግ ካልዘረጋለት በቀር እርሱ ይሞት ዘንድ ሕግ እንዳለ ያውቃሉ። እኔ ግን ወደ ንጉሡ ለመግባት ይህን 30ውን ቀን አልተጠራሁም። አክራትዮስም የአስቴርን ቃል ለመርዶክዮስ ነገረው። መርዶክዮስም አክራትዮስን ሂድና ለአስቴር እንዲህ በላት አለው፣ አንቺ በንጉሥ ቤት ስለሆንኩ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብትይ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና አባትሽ ቤት ግን ትጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? የምፈልገው ሐሳብ ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? እንጸልይ። ቅዱስ ቅዱስ ቅዱስና ሕያው የሆንክ የዘላለም አምላክ ልዑል እግዚአብሔር ይህን ዓመት እድል አድርገህ ስለሰጠህ እንደገና ሌላ ተጨማሪ ጊዜ በፊታችን ስላኖርክ እግዚአብሔር ሆይ ከፍ እናደርጋለን። ስለተጨመረልን ዘመን ተመስገን። ስለተሰጠን እድል ተመስገን። እግዚአብሔር ሆይ ይህ እድል ለክብርህ ምስጋናን የሚያመጣ እግዚአብሔር አምላክ ሆይ የጸጋህ ክብር የሚመሰገንበት ነገር የሚደረግበት በዓላት የምናደርግበት ስለቶቻችንን የምንፈጽምበት ዕለት ይሁንልን። እግዚአብሔር ሆይ እስከዛሬ ያልኖርነውን ኑሮ እንደገና መኖር እንድንችል በዚህ አጋጣሚ እንድትረዳን ጸጋህ እንዲበዛልን በኢየሱስ ክርስቶስ ስም እንጠይቃለን። እግዚአብሔር በዚህ ቃል ፍቺ በዚህ ቃል ብርሃን ወደኛ እንድትመጣ እንጠይቃለን። በማልጠቅም ባሪያ አንደበት ላይ ሰልጥን። እግዚአብሔር በማገለግለው ባሪያ ተጠቀም። እግዚአብሔር ለሕዝብህ ትርጉም የሚሰጥ ነገር እንዲተላለፍ በነገር ሁሉ እንድታግዘኝ እለምናለሁ። የሚሰሙትንም አግዝ። የማስተዋል መንፈስ በመካከላችን ይፍሰስ። አሁን እንደተወለዱ ሕፃናት ትዝታ እንደሌላቸው ታሪክ እንደሌላቸው ከዚህ በፊት እንዳልነበርን ሰዎች ሆነን ቃልን መስማት እንዲሆንልን በኢየሱስ ስም እጠይቃለሁ። በኢየሱስ ክርስቶስ ስም አሜን። እግዚአብሔር እድልን ይሰጣል። ዛሬ ላይ መገኘታችን እሳን ኦፖርቹኒቲ እድል ስሰጣቸው ኦፖርቹኒቲ ለማለት ነው። ምቹ ጊዜ ማለት ነው። እድል ማንም ሰው እድልን መፍጠር አይችልም። ኦፖርቹኒቲ ማንም ሰው መፍጠር አይችልም። ኦፖርቹኒቲ የሚሰጠን የምንቀበለው የምናገኘው እንጂ እኛ በእኛ ኤፈርት በእኛ ጥረት በእኛ ዘዴ የምናመጣው የምናስከተለው ጉዳይ አይደለም። መደቧ ከእግዚአብሔር ዘንድ ነው። ኦፖርቹኒቲ ከእግዚአብሔር ነው የሚሰጠው። ያን ነገር መሆን በአንድ አይነት ሁኔታ ውስጥ መገኘት የተገኘንበት የሆነው ሆነን የገባንበት የተገኘንበት ነገር ሁሉ ማለት ነው እድል ስንል። ለምሳሌ በዚህ ቀን እዚህ ያለነው እግዚአብሔር የሰጠን ኦፖርቹኒቲ እንደሆነ ልናስብ ይገባል። ብዙ ጊዜ ስናገር እግዚአብሔር ሌላ እድል ሰጠን፣ ተጨማሪ እድል ሰጠን፣ ሳን ኦፖርቹኒቲ እያልኩ በጣም ብዙ ጊዜ እናገራለሁ። ለእኔ ያንዳንዷ ቀን እድል ናት፣ ኦፖርቹኒቲ ነው። ያንዳንዷ ቀን ዛሬን ለመኖሬ ምክንያት አለው እግዚአብሔር። ይሄን ኦፖርቹኒቲ ወይም ኦፖርቹኒቲ እንደምትሉት የሰጠን እግዚአብሔር ለዓላማ እንደሆነ አስባለሁ። ምናልባት አንዳንዶቻችን ተሳክቶልን ሀብት ኖሮን ቢሆን ማግኘት መቻላችን በነገር ሁሉ ተሳክቶልን መገኘታችን ለዚህ መብቃታችን እሳን ኦፖርቹኒቲ እግዚአብሔር ነው ለዛ እድል ሁኔታዎችን ሁሉ ያመቻቸ። በሕይወታችን ውስጥ ያሉ ግጥምጥሞሾች ሁሉ በአንድም በሌላ መንገድ ሆነን የተገኘንባቸው ያገኘናቸው የሆንናቸው አለን የምንላቸው ነገሮች በሙሉ ተጠቅልለው እድል ወይም ኦፖርቹኒቲ እንደሆኑ ማወቅ ይገባናል። በዚህ ባነበብነው ክፍል ውስጥ አስቴር በቤተ መንግስት ውስጥ ለመገኘት የንጉሥ ሚስት ለመሆን ኦፖርቹኒቲን እግዚአብሔር ሰጣት። በመጽሐፍ ቅዱሳችን ብዙ ሰዎች እግዚአብሔር በሆነ ነገር ውስጥ እንዲገኙ በሆነ አጋጣሚ የሆነ ነገር ውስጥ እንዲገኙ ያደርጋቸዋል።
ነህምያን ብንመለከት በንጉስ ቤት ጠጅ አሳላፊ ሆኖ የመገኘት እድል ገጠመው። ይህን በንጉስ ቤት ጠጅ አሳላፊ ሆኖ የመገኘት እድል አገኘ። አስቴር የንጉስ ሚስት የመሆን እድል ገጠመኝ። የዘበኛ አይደለችም፣ የቀን ሰራተኛ ሚስት አይደለችም፣ የንጉስ ሚስት የመሆን እድል ገጠማት። ሩትን ብትመለከቷት በቦዔዝ እርሻ ውስጥ ለመቃረም የእድል አጋጣሚ እንደሆነ መጽሐፍ ቅዱስ ይናገራል። በአጋጣሚ ከእርሻዎች ሁሉ መካከል የቦዔዝ ወደሆነ እርሻ ውስጥ ገባ። this is an opportunity። እነዚህ ሁሉ ማንም በምርጫው፣ ማንም በጥረቱ፣ ማንም በፍላጎቱ የሚፈጥራቸው ወይም እንዲሆኑ የሚያደርጋቸው ነገሮች ሳይሆኑ እግዚአብሔር ለሰዎች የሚሰጠው ሁኔታ ነው፣ ምቹ ሁኔታ ነው። የማንም ጥረት ያን ኦፖርቹኒቲ እንዲገኝ አያደርግም። የሁላችንም አስተዋጽኦ የለበትም። እግዚአብሔር በሆነ ነገር ውስጥ የመሆን የመገኘት እድል ሊሰጠን ማለት ነው። ቁም ነገሩ ግን ያለንበት ቦታ ሳይሆን ወይም የተገኘንበት ጉዳይ ሳይሆን ባለንበት ሁኔታ ውስጥ እግዚአብሔር ያንን እድል፣ ያንን አጋጣሚ፣ ያንን ኦፖርቹኒቲ ለላቀ ዓላማ መጠቀም አለመጠቀም ላይ ነው ያለው ቁም ነገሩ። ቁም ነገሩ ያለው እዛ ጋር ነው። አስቴር የንጉስ ሚስት መሆኗ የተራ ሰው ሚስት መሆን፣ የታዋቂ ሰው ሚስት መሆን ልዩነት የለውም። ሚስት ነው የምትሆነው። የንጉስ ሚስት ስለሆነች የተለየ ታሪክ አይሆን። ምናልባት ነገር ይመቻችላት ይሆናል። ከሌላው ሰው የሌላ ሰው ሚስት ከመሆን የንጉስ ሚስት መሆን ለሷ የተመቻቸ ኑሮ በራሷ ዙሪያ ብዙ የሚጠቅማትን ነገር ልታገኝ ትችል ይሆናል። ግን የእግዚአብሔር ሐሳብ አስቴርን የንጉስ ሚስት ማድረግ አከበራት የሚያሳይ ነገር አይደለም። የማንም ሚስት መሆን ክብር ነው በራሱ። እግዚአብሔር የሰጠን ትዳር ሁሉ ትክክል ነው፣ ክብር ለእሱ ይሁን። ግን የእግዚአብሔር ዓላማ የማንም ሚስት ብንሆን፣ የማንም ባል ብንሆን፣ በምንም አይነት ሁኔታ ውስጥ ብንገኝ እግዚአብሔር በግል እዛ ቦታ በመገኘት ከምናገኛቸው የግል ፍላጎቶቻችን ባሻገር ዘላለማዊ አጀንዳ አለው እግዚአብሔር። እሱን ላሳያችሁ ነው። አስቴር በንጉስ ቤት በመገኘቷ ምክንያት ምንድነው ያላት? በዚህ ጊዜ ቸል ብትይ ረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል፣ አንቺና የአባትሽ ቤት ግን ተጠፋላችሁ። ደግሞስ ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል? ዛሬ ያንዳንዳችን ዛሬ እዚህ ቦታ መገኘታችን፣ ዛሬ እዚህ ምድር ላይ መገኘታችን፣ አሁን ይዘነው አለን የምንለው ፖሴሽን ሁሉ በእጃችን የመግባቱ ምክንያት ምን ይሆን? ለዚህስ ቢሆን እግዚአብሔር ለሚፈልገው ጉዳይስ ቢሆን እዚህ ያለ ነው ብሎ መጠየቅ በጣም አስፈላጊ ነው። ወደ መንግስት የመጣሽው እንደዚህ ላለው ጊዜ እንደሆነ ማን ያውቃል አላት። የአይሁድ ህዝብ ሊያልቅ ነው፣ ሊጨረስ ነው፣ እንዲጠፋ ተፈልጓል። እግዚአብሔር አንቺን እዚህ ንጉስ ቤት ያስገባሽ ለዚህስ ጊዜ ቢሆን ብሎ ተናገራት። ነህምያ በባዕድ ምድር በንጉስ ቤት የንጉስ ጠጅ መጠጫ ዋንጫ ያዥ ካፕ ቢረር መሆኑ እግዚአብሔር ቃል ሲናገር ለፐርፐዝ እንዳስቀመጠው እናስተውላለን። ለዓላማ እዛ ቦታ ላይ እንዳስቀመጠው እናያለን። ነህምያ ፈልጎት አይደለም። በምርኮ ምድር ነው ያለው፣ በስደት ምድር ነው ያለው። ነገር ግን ብዙ ሰዎች እድል ቢኖራቸው እንኳን የንጉስ ቤት ጠጅ አሳላፊ ሆኖ ተገኘ። ሰም ኦፖርቹኒቲ። ክብር ለእግዚአብሔር ይሁን። ሩት የአንድ ባለጠጋ የእርሻ ባለቤት ሚስት ሆናለሁ ብላ አስባ አታውቅም። በህይወቷ ይገጥመኛል እንዲሆናለሁ ብላ አስባ አታውቅም። እሷ ከሞዓብ ምድር የመጣች ሴት ነች። ግን እግዚአብሔር እድል ሰጣት፣ አጋጣሚ ሰጣት። እንደ አጋጣሚ ራሷን በቦዔዝ እርሻ ውስጥ አገኘች ነው የሚለው እግዚአብሔር ቃል። እንደ አጋጣሚ ለእሷ አጋጣሚ ነው፣ ያልታሰበበት ነው ማለት ነው። ግን ከየትኛውም አጋጣሚ በስተጀርባ የእግዚአብሔር እጅ አለ። አሜን ነው። እስቲ ከየትኛውም አጋጣሚ በስተጀርባ በሉ የእግዚአብሔር እጅ አለ። ድንገት የሚሆን ነገር የለም። እግዚአብሔር በእቅድ የሚሰራ፣ እግዚአብሔር በዓላማ የሚሰራ። ሁለቶቻችን በአጋጣሚ አይደሉም። እግዚአብሔር ሳያውቅ በህይወታችን ላይ የሆነ ነገር የለም። ምናልባት ለሆነብን ነገር ማያስደስተም ቢሆንም እንኳን እግዚአብሔር ከየትኛውም ከማያስደስተው ሁኔታችን በስተጀርባ እጁ አለ። God is in control።
እግዚአብሔር ሁሉን ነገር ይቆጣጠራል። ከሁኔታዎች ውጪ ሆኖ ሁሉን የሚገዛ ሁኔታዎችን የሚቆጣጠር እግዚአብሔር በሕይወታችሁ የገጠሟችሁ የትኛዎቹን አጋጣሚዎች ለዘላለማዊ ሐሳቡ ሊጠቀምበት የሚችል አምላክ ነው። ያቺን ሞዓባዊ ሴት እግዚአብሔር ታሪክ በሕይወቷ ሊሰራ እንደ አጋጣሚ ነው። ለሷ ያልታሰበበት ነው። ለርሷ ብዙ እርሻ ባለቤቶች ነበሩ ማለት ነው። ብዙ የእርሻ ባለቤት ሀብት ያላቸው ሰዎች ነበሩ። ግን እሱ እንደ አጋጣሚ ፕላን አልነበረም። ኑሃሚንም አላመቻችላትም። ባልተመቻቸ ሁኔታ ውስጥ እግዚአብሔር ያንን እድል ያን ኦፖርቹኒቲ ሲሰጣት እንመለከታለን። ፕላን አይደለም፣ የታቀደበት አይደለም፣ የታሰበበት አይደለም፣ የተጠና መንገድ አይደለም። ለዚህ ነው እንደ አጋጣሚ ያለው። ለሰው ነው አጋጣሚው፣ ለእግዚአብሔር ግን መለኮታዊ ዓላማ አለው። ለእናንተ አጋጣሚ በሆነ ሁኔታ ውስጥ ተገኝታችኋል። እግዚአብሔር ግን ዓላማ አለው። በምንም መንገድ ይምጣ፣ ኔጌቲቭም ፖዚቲቭም ቢሆን የተገኛችሁበት ያላችሁበት አጋጣሚ ከዛ አጋጣሚ በስተጀርባ እግዚአብሔር አለ፣ ዓላማ አለው። ዓላማው ደግሞ በአጋጣሚ ከተገኘንበት ጉዳይ ያለፈ እንደሆነ ላሳስባችሁ ፈልጋለሁ። በአጋጣሚ ነው ለእኛም ይመስላል፣ ወይም በተለያዩ ምክንያቶች እዚህ ቦታ ገብተናል፣ እዚህ ሀገር ተገኝተናል የምንለው ነገር ሊኖረን ይችላል። ግን እግዚአብሔር ፍጥረቱ ስለሆነ በተለይም በልጁ በጌታ በኢየሱስ ክርስቶስ በዘላለማዊ ምክሩ ውስጥ እግዚአብሔር ያገኘን ሰዎች ስለሆነ እግዚአብሔር እነዚህን ሁኔታዎቻችን ሁሉ ለተሻለ ዓላማ ለላቀ ፐርፐዝ ሊጠቀምበት ይፈልጋል። ባለታሪኮቹ እነ ኑሃሚን ናቸው። ባለታሪኮቹ እነ አቤሜሌክ ናቸው። ግን መጽሐፍ በስሟ የተጻፈላት ሩት ነች፣ ሞዓባዊ ሴት። አንዳንዶች የታሪኩ አጫፋሪ ሆኖ አጫዋች ሆኖ ነገር ግን መጽሐፍ በስማቸው የሚጻፍላቸው ሰዎች ይኖራል። በቅዱሱ መጽሐፍ ውስጥ ቦታ አገኘች። መጽሐፈ ሩት የሚባል መጽሐፍ አገኘን። ነህምያ መጽሐፈ ነህምያ የሚባል መጽሐፍ አገኘን። አስቴር የሚባል መጽሐፍ አገኘን። ወንድሞችና እህቶች ለዚህ ሁሉ ታሪክ ባለቤት በቅዱሱ መጽሐፍ ውስጥ የነዚህ ሰዎች ታሪክ መመዝገቡ ለትምህርታችን ሆኖ በዚህ ቦታ የመጽሐፉ ምክንያት የእግዚአብሔር ዘላለማዊ አጀንዳ ስላለ ነው። የንጉስ ሚስት ስለሆነች አይደለም መጽሐፉ የተጻፈው በስሟ። በንጉስ ቤት ስለተገኘ አይደለም ነህምያ። በንጉስ ቤት ጠጅ አሳላፊ ስለሆነ አይደለም መጽሐፈ ነህምያን ያገኘነው። ግን እግዚአብሔር የሰጠውን አጋጣሚ እግዚአብሔር የሰጣቸውን አጋጣሚ ለላቀ ዓላማ ስለተጠቀሙበት ነው። ወንድሞችና እህቶች ያለንበት ቦታ አይደለም ከፍ የሚያደርገን፣ ያለንበት ቦታ ሳይሆን ባለንበት ቦታ የተሸከምነው ራዕይ ከተራ ሰውነት ያወጣል። ሃሌሉያ። የትም ሁኑ ግድላችሁ፣ ራዕያችሁ ግን ትልቅ ይሁን። የትም ይሁን የትኛውም ሁኔታ ውስጥ ሐሳብህ ምንድነው? ፈቃድህ ምንድነው ብላችሁ ጠይቁ። ከተራ ሰውነት መውጫው መንገዱ የተሻለ ቦታ መገኘት አይደለም። ከተራ ሰውነት ለመውጣት ከፍ ለማለት ለመክበር ቦታው አይደለም የሚያመቻችልን፣ ቦታውም አያሳጣንም። የትም ልንሆን እንችላለን። ግን እግዚአብሔር በተገኘንበት ቦታ በእኛ ሊሰራ ያለውን ሐሳብ ማወቅ ታሪካችንን ይለውጣል። ጠጅ ማሳለፍ ቀላል ነው። ሁሉም ሰው ጠጅ ያሳልፋል። ብዙ ጠጅ ቀጂዎች አሉ። ምንም ቢግ ዲል አይደለም። ጠጅ በማንቆርቆሪያ እየዞሩ መቅዳት ቢግ ዲል አይደለም። በብዙ ነገስታት ቤት ጠጅ የሚቀዱ ሰዎች አሉ። ምንም ስማቸውንም ታሪካቸውንም መኖራቸውንም መፈጠራቸውንም አናውቅም። ግን ይህን ሰው ስደተኛ ምርኮኛ የሆነውን ሰው በባርነት ተሰዶ ያለውን ሰው ታሪኩን ያወጣው ያንን ኦፖርቹኒቲ ያንን እድል ለዘላለማዊ ፋይዳ ስለተጠቀመበት ነው። ጠጅ ይቀዳል፣ እየዞረ ጎንበስ እያለ ሰዎችን ያስተናግዳል። ይሄ ነው ስራው። ነገር ግን ጠጅ እየቀዳ አነስተኛ ቦታ ተራ ስራ እየሰራ ራእዩ ግን ናሽናል ነበር። ሃሌሉያ። ብሔራዊ ራእይ ያለው አታውቁትም። ሰውየውን
ሰው ሊስት የሆነ ሮው ላይ ሊሆን ይችላል። ሊስት ሮው ማለት እኮ ሊስት ሮው ማለት ነው። የመጨረሻው መስመር ላይ ሊሆን ይችላል። ግን ከዛ ህይወት ነፃ ሊያወጣው የሚችለው ጫማ እየጠረገ ሊስት ሮው ላይ ተቀምጦ የከበረ የዘላለምን ሐሳብ ማሰቡ ሰውን ከተራ ሰውነት ያወጣል። የትም ልትሆኑ ትችላላችሁ። ምንም አይነት ሁኔታ ውስጥ መገኘት ትችላላችሁ። ያን ኦፖርቹኒቲ እግዚአብሔር ለሚፈልገው ዓላማ የምትጠቀሙበት ከሆነ እግዚአብሔር ከተራ ሰውነት ያወጣል። ክብር ለሱ ይሁን። ምን ያህል እንደገባችሁ አለ። እነዚህ የምናያቸው ገጸ ባህሪያት ሩት፣ ኑሃሚን ምናምን እያልን የምንላቸው ሰዎች ስማቸውን አጉልቶ ዛሬ ከስንት ሺህ ዓመታት በኋላ ዛሬ እዚህ ቦታ ላይ ስማቸውን ልንጠራ ያስቻለ ምንድን ነው? እነዚህ ሰዎች እግዚአብሔር በየትኛውም በገቡበት ሁኔታ ውስጥ ያንን ሁኔታ ለእግዚአብሔር ዓላማ ስላዋሉት ነው። ያን ሁኔታ ለእግዚአብሔር ምክር ስላዋሉት ነው። ይሄን ለማዋል ደግሞ የእግዚአብሔር ሐሳብ ሊገባን ይገባል። መጀመሪያ ለምን እዚህ ቦታ አለ ወደዚህ ወደ መንግስቱ ያመጣሽ ለዚህ ጊዜ ቢሆን ማን ያውቃል አላት። እንድታስብበት ሲያዘጋጃት እንድታስብበት ተደላድላ ጥሩ ኑሮ እየኖረች ነው። የተመቻቸ ኑሮ፣ ሰራተኞች አሉ፣ ባሮች አሉት፣ አሽከሮች ይኖሩታል። ምቹ ሁኔታ ውስጥ ነው ያለች። that's not the end of the game። የእግዚአብሔር ሐሳብ ሌላ ነው እያላት ነው። እስቲ ቆም ብለሽ መርምሪው ነው እያላት ያለው። እግዚአብሔር ይህን አጋጣሚ ለዘላለማዊ አጀንዳ ብዙዎችን ለመታደግ ዘር ለማስቀረት ሊጠቀምበት ይችላል። ሃሌሉያ። አደጋ አለው፣ ሪስክ አለው። ብትወስደው እርምጃ ሪስክ ነው። ንጉሥ ፊት ለመቅረብ የሚያስችላት አክሰስ የላትም። በህግ የተደነገገ አዋጅ አለ፣ ፍርድ አለ፣ ሞት አለ። ነገር ግን ዘላለማዊን የእግዚአብሔር አጀንዳ ለመፈጸም ጨከነች። እግዚአብሔር በህይወቷ ታሪክ ሰራ። ያ ሊጠፋ የነበረው ህዝብ ለመታደግ ሰበብ አደረጋት። ድሮውንም እግዚአብሔር ወደ ንጉሥ ቤት ሊያስገባት ያስቻለው በቁንጅናዋ አይደለም፣ በቁንጅናዋ አይደለም። በጣም ብዙ ሰዎች ስለነበሩ በጣም ከባድ ነው። ቆንጆ መምረጥ በጣም ይከብዳል። ድንግል የሆኑ ቆንጆ ሴቶች ተሰብስበው ነው የሚመጡት። በታሪክ እንደምናየው ወደ ኋላ ሄደ ብዙ ታሪኮችን ስናደም ከ400 በላይ የሚሆኑ ደናግል ቆነጃጅት የሆኑ ሴቶች ነበሩ የሚቀርቡት። ከነዛ መሃል ነው ንጉሱ መልሶ የጠራቸው ሰዎች ወይም ሴቶች ወይም ሴት ሚስት ልትሆን የምትችል። ታሪኳን እናውቃለን። የእግዚአብሔር ፌቨር ነው ታሪኳን የቀየረው። አሜን ነው። እና ቁንጅና አይደለም ወደዚህ ቦታ ያመጣ። ብዙ ቆንጆዎች ወድቀዋላ፣ ብዙ ቆንጆዎች ተጥለዋላ። ነገር ቢኖር ነው እግዚአብሔር ወደሷ ያዘነበለው። ፌቨር ሰጣት፣ በንጉሱ ፊት ሞገስ ሰጣት። በዚህ በምድራዊ እንኳን ኑሮ እግዚአብሔር ለአንዳንዶቻችን ፌቨር ቢሰጠን አጀንዳ ስላለው ነው፣ ዓላማ ስላለው ነው። ቦታው የማይመች ሊሆን ይችላል፣ የሚመች ሊሆን ይችላል። ዳዝንት ማተር። ግን በየትኛውም ሁኔታ ውስጥ እግዚአብሔር በእናንተ ህይወት ውስጥ ሊሰራ የሚፈልገው ነገር አለ። እሱ ከገባችሁ ታሪካችሁ ይለወጣል። ክብር ለእግዚአብሔር። እሱ ከገባችሁ ታሪካችሁ ይለወጣል። እነዚህ ሰዎች ባለ ታሪክ ያደረጋቸው ያሉበት የተገኙበት ሳይሆን ያሉበትን ወይም የተገኙበት ሁኔታ ለተሻለ ነገር መጠቀም መቻላቸው ነው። ወንድሞችና እህቶች ምን ይሆን የተገኛችሁበት ነገር? ምን ይሆን? የአንዳንዶቻችሁ የመማር እድል አግኝታችሁ መማር ችላችሁ ይሆን? ገንዘብ የመሰብሰብ እድል አግኝታችሁ ባለሀብት የሆናችሁ ሰዎች ልትኖሩ ትችሉ ይሆን? ብዙ በእጃችሁ የገባ ነገር ሊኖር ይችላል። ፕሪቪሌጅድ ነን ብለን የምንልባቸው ፎርቹኔት ነን ብለን የምናስባቸው ነገሮች በእጃችን ይኖሩ ይሆን? ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች፣ ዛሬ በዚህ በአዲሱ ቀን ልነግራችሁ የምፈልገው ነገር ያላችሁበት ሁኔታ እናንተን ሰትስፋይ እናንተን ለማርካት ብቻ ሳይሆን እግዚአብሔር ከዛ ያለፈ አጀንዳ በእናንተ ሊሰራ አለው። እሱን ፈልጉት። ለምንድን ነው አሜሪካ ውስጥ የተገኛችሁት? በምንም መንገድ ገብተን ሊሆን ይችላል እዚህ ምድር ላይ። ግን ለምንድን ነው የተረፋችሁት? እናንተ ሰው ባህር በሚገባበት ከነ ህይወቱ ወደ መቃብር በሚወርድበት ዓለም ብዙዎች ሲሞቱ እያየ ለምን ተረፋችሁና እዚህ ተገኛችሁ? አንዳንዶቻችሁ በብዙ መንገድ በኬንያ፣ በሱዳን፣ በሌላ መንገዱ የመጣን ሰዎች ልንኖር እንችላለን። እናንተን ለምን አሰነበታችሁ?
ከሌሎች የተሻልንን ብላችሁ አስባችሁ ከሆነ እግዚአብሔር ማንም ይበላለጣል ሰው የለውም። ሁሉ በእግዚአብሔር ፊት እኩል ነው። የእግዚአብሔር ፌቨሪቲዝም አይደለም። እግዚአብሔር ልዩ ሰው ስለሆነለት አድልቶልን አይደለም፣ በእኛ አጀንዳ ስላለው። እንዳትሞኙ፣ አጀንዳ አለው። ለምን ቆያችሁ? ለምን ሰነበታችሁ? ለምን ዛሬን አያችሁ? ለተጠይቁ ትፈልጋለሁ። ዛሬ ለምን ተረፍኩኝ? ለምን ኖርን እስከ ዛሬ? ልንጠፋ ስንችል፣ ልንሞት ስንችል ለምን እድሜያችን ረዘመ? ወንድሞችና እህቶች፣ ዘመናችን፣ ጊዜያችን፣ እድሜያችን መርዘሙ በኢትሰልፍ ሰን ኦፖርቹኒቲ እድል ነው። ለምን ኖርድ? እግዚአብሔር ምን አጀንዳ አለው? አሁንም የቤት ኪራይ እየከፈልኩ ሞርጌጅ እየከፈልኩ የመኪና ዕዳ እየከፈልኩ እንድኖር ነው? ይሄ ነው? ይሄ እኮ የሰዎች ሁሉ መንገድ ነው። እኔን ከሌላው ሰው ለየት የሚያደርገኝ በእግዚአብሔር ሰውነቴ ምክንያት እግዚአብሔር በእኔ የሚሰራው አጀንዳ ምንድን ነው ብሎ መጠየቅ በጣም አስፈላጊ። why am I here? ለምንድን ነው እዚህ ያለሁት? ወንድሞች፣ ለምንድን ነው? የእግዚአብሔር ሰዎች፣ ቅዱሳን፣ አማኞች ለምንድን ነው ዛሬን ያላችሁት? ለምን ተረፍን? ለምን ኖርን? ይህን ኑሮን እንድንቀጥል ነው? ብዙ ሰዎች በኮቪድ ወቅት በቃ ተጨንቀን ነበር። ብዙዎቻችን ተጨንቀን ነበር፣ ቤት ውስጥ ቀረን ምናምን። ለምንድን ነው የተጨነቅነው? ሞት ፈርተን ነው። ለምን መሞት አልፈለግንም? መኖር ለምን ፈለግን? ይሄንን ኑሮ ለመድገም ነው አይደል? ይሄንን እስከ ዛሬ ስናደርግ የነበረው ኑሮ ለመድገም ከሆነ በጣም ኪሳራ ነው። በጣም ኪሳራ ነው። ያንን ኤክስቴንድ ካደረግን እግዚአብሔር እድሜ ያረዘመልን፣ ከዛ ነገር ሁሉ ከዚህ አደጋ አተርፎን፣ ከዛ ፓንዴሚክ አተርፎን እግዚአብሔር ዛሬን ያስቀጠለን ምን ሐሳብ ቢኖርህ ነው ብላችሁ ጠይቁ ወንድሞችና፣ ምን ዓላማ ቢኖርህ ነው? ከግል ጥቅማችሁ በግል ከምታገኙ ለግላችሁ ከሚሆን ላለፈ አጀንዳ እግዚአብሔር እንደሚፈልጋችሁ መጠየቅ መቻል አለባችሁ። ነህምያ በዛ ሁኔታ ውስጥ እያለ ጠጅ እያሳለፈ ጠጅ እየቀዳ እያለ አንድ ቀን የእግዚአብሔር አሰራር የሚገርም ነው። ጠጁን ነው እየቀዳ ያለው፣ ግን ብሔራዊ ራዕይ ነበረው፣ ውስጡ መለኮታዊ አጀንዳ ነበረው። አንድ ግለሰብ ነው፣ አልወለዳቸው፣ የአይሁድን ሕዝብ አልፈጠራቸው። እሱም እንደነሱ ሰው ነው፣ ግን እግዚአብሔር አሸክሞት ነበር ብሔራዊ ራዕይ። ጠጅ እየቀዱ ብሔራዊ ራዕይ ቦታችሁ አይደለም የራዕይ ባለቤት የሚያደርጋችሁ፣ እናንተ ከእግዚአብሔር ጋር ያላችሁ ግንኙነት ነው። አሜን ነው። ማንም ልትሆኑ ትችላለች፣ የትም ልትሆኑ ትችላላችሁ። እናንተን ታሪክ የሚያስቀይረው እግዚአብሔር አጀንዳ ሲገባችሁ ብቻ ነው። እና አንድ ቀን ንጉሱ ምን ሆነ ነው ፊቱ ተቆረ፣ ሳትታመም ፊት ለምን አዘነ ተብሎ የመጠየቅ ኦፖርቹኒቲ ገጠመው። ምን አገባው ፊቱ ቢጠቁር? አንድ ተራ ስደተኛ ሰው በዛ ቤት ውስጥ ጠጅ ቢቀዳ የሚያገለግል ያለ ሰው፣ እሱ ቢሞት ሌላ ይቀየራል፣ እሱ ቢያዝን ሌላ ደግሞ ይመጣል። ምን አሳሰበው? በንጉስ የመጠየቅ እድል ለምን ገጠመው? ሳትታመም ፊትህ ለምን አዘነ? ኮንሰርንድ ሆኖ ንጉስ አንድ ተራ ሰው እንዲጠይቅ ያደረገው ነገር ምንድን ነው? አችሁ ነገሩ ሌላ ነው። ነገሩ ንጉሱ ለነህምያ አዝኖለት ሳይሆን እግዚአብሔር ሐሳብ ስለነበረው ነው። በነህምያ ውስጥ ምን ሆንክ እኮ መባል እኮ ሰን ኦፖርቹኒቲ። በጣም የሚገርም ሰው ነው። ልብ ለምን አዘነ? ይህ የልብ ሐዘን ነው እንጂ ሌላ ነገር አይደለም አለኝ። በጣም ዲፕ ነው። አነበበው፣ በጣም ኮንሰርንድ ሆነ፣ አሳሰበው። አቤት እግዚአብሔር ስሙ የተባረከ ይሁን። ማን አባከና ይለናል እናንተ? እግዚአብሔር ሲያሳስብ ግን ያሳስባል። አሜን ነው። ነህምያ ይህን አጋጣሚ ለሌላ ፐርፐዝ ሊያውለው ይችላል። ይህን በንጉስ የመጠየቅ አጋጣሚ፣ እስቲ በንጉስ የመጠየቅ አጋጣሚ በሉ።
እድል ነው ሰን ኦፖርቹኒቲ ባይት ሰልፍ አይደል እድል ነው ምን ሆንክ መባል በንጉስ ይሄን አጋጣሚ ለብዙ ፐርፐዞች ሊያውሉ ይችላል ስራ ስለበዛብኝ ከቀን እስከ ማታ ሳስተናግድ ስደክም ጉንበስ ቀና ስለሙል ረፍት ይሰጠኝ ብሎ ይሄን አጋጣሚ ሊጠቀምበት ይችል ነበር ስራ ስለበዛብኝ ረፍት ይሰጠኝ ወይም በሳምንት የተወሰደ ቀን ብቻ ለስራ ብሎ መጠየቅ ይችል ነበር ወይንም ደግሞ ጠጅ በመቅዳት የሚያግዘኝ ሌላ ሰው ይቀጠርልኝ ብሎ ይህን አጋጣሚ መጠየቅ ይችል ነበር ነህምያ ግን እንዲህ አለ የአባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በሳት ተቃጥለዋልና ፊቴ ለምን አይዘን አልኩት አለ ቤተ ከግል አጀንዳ ወጥቶ በዘላለማዊ አጀንዳ ነገሩን ወሰደው ታሪክ ነው እግዚአብሔር እኮ ለመስራት የትኛውም ሁኔታችን ለሱ አይቸግረው በየትኛውም ሁኔታ ውስጥ ብንሆን እግዚአብሔር በእኛ ለመስራት አይቸገር ግን እኛ ቀልባችንና ነገራችን ከምድራዊ ነገር ጋር እዛ በመሆን ከምናገኘው ጥቅም ጋር ብቻ የተሳሰረ መሆኑ ነው ተራርጎ ያስቀረን እግዚአብሔር ትልቅ አጀንዳ አለው በያለንበት ቦታ ምንም አይነት ፖዚሽን ላይ ሆኑ ፖዚሽናቸው አይደለም እግዚአብሔር እንዲሰራ የሚያመቻቸው አንቺ እምቢ ብትይ ችግር የለም ነው ያላት አይደል እግዚአብሔር መዳን ከሌላ ስፍራ ማለት የዘላለም አጀንዳውን ለመፈጸም እግዚአብሔር በሰው አይወሰንም ማንንም ምንንም ሊጠቀም ይችላል ግን በእግዚአብሔር እኛን ሊጠቀም ማሰቡ በራሱ እድል ነው ክብር ነው እግዚአብሔር ሲጠቀምበት ክብር ነው የእግዚአብሔር አገልጋይ መሆን ክብር ነው የእግዚአብሔር ሐሳብ አገልጋይ መሆን ትልቅ ክብር ነው ነህምያ አባቶቼ መቃብር ያለባት ከተማ ተፈታለችና በሮቿን በሳት ተቃጥለዋልና ፊቴ ለምን አይዘን አልኩት አለ ይላል ነህምያም ባለ ታሪክ ያደረገው በንጉስ የመጠየቅን አጋጣሚ ከግል ፍላጎቱና ጥቅሙ ላለፈ መለኮታዊ አጀንዳ መጠቀም መቻሉ ጊዜ ይሰጣችኋል ሁኔታ ሲያመቻችላችሁ ያን አጋጣሚ የእናንተን ጓዳ ለመሙላት የእናንተን ፍላጎት ለመሙላት ብቻ የምታስቡ ከሆነ ምንም ታሪክ አይኖራችሁም እግዚአብሔር አሳርፏችሁ ቢሆን በኑሮ አሳርፏችሁ ቢሆን የእናንተ ነገር መልክ ይዞ ቢሆን ለምን አሳረፍከኝ ብላችሁ መጠየቅ ጥሩ ነው ለምን አሳረፍከኝ ለምን ነገር ሰመረልኝ ለምን ቀለል አረክልኝ ለኔ እግዚአብሔር ሌላ ሊያሸከማችሁ የሚፈልገው ነገር ስላለ እሱን ፈልጎ ማግኘት ያስፈልጋል ወንድሞችና እህቶች የእግዚአብሔር ቤተሰቦች ቅዱሳን የሰው መለኪያው የሚሰራው ስራ አይደለም የሰው መለኪያ ያለበትም ቦታ አይደለም ሰውን በቦታው አይደለም የምንመዝነው ሰውን በፖዚሽኑ በአካዳሚክ አቺቭመንቱ አይደለም ሰው መመዘን ያለበት በሚያገኘው ገቢ በሚኖርበት ቤትና ሁኔታ ሰው የሚለካው በሱ አይደለም በእግዚአብሔር ዘንድ የሰው መለኪያ የለበሰው ልብስ የሚነዳው መኪና የሚኖርበትን ቤት አይደለም ወንድሞችና እህቶች በእግዚአብሔር ዘንድ የሰው መለኪያ ራእዩ ነው አሜን ነው የሰው መለኪያ ራእዩ ነው ደስ ይለኛል ሰው ቤት ሰራተኛ ገረድ ሆነው ተቀጥረው ድስትና ብረድስት እያገላበጡ ጓዳ ለጓዳ እየተርመጠመጡ በጀነራሉ ቤት ገብታ እየተርመጠመጠች ጓዳ ውስጥ በእስራኤል እኮ መድኃኒት አለ አለችው ለምጻሙ ሰው እዛ ተቀምጣ ለጀነራሉ ለቀጠራት ሰው መድኃኒት ሆነች ሃሌሉያ ተራ ቦታ ነው ያለችው ተራ አምላክ የላትም አሜን ነው ተራ ቦታ ልንሆን እንችላለን ተራ ብሎ ስራም የለም ስራ ነው ምንም ችግር የለም በእኛ ሚዛንና መለኪያ ነው ተራ እያልኩ ያሉት ተራ የሚባል ስራ የለም እስካኖርን እስካበላ እስካጠጣን ድረስ ትልቅ ነገር ነው ሰን ኦፖርቹኒቲ
ግን ያንን ማድረጋችን ማንነታችን በሱ አይለካም ያልኳቸው ነው። የሰው መለኪያ ራእዩ ነው። ምንድነው? ተራ ራእይ ይኖራችሁ ይሆን? ራእዮቻችን ተራ ነው። አብላኝ፣ አጠጣኝ፣ አልብሰኝ፣ አንግሰኝ፣ ሹመኝ፣ ሸልመኝ ይሆን? የትኛው ነው መጋጣሚ አፈፍ አድርጎ ወደ ራሳችን፣ ወደ ጋዳችን፣ ወደ ጥቅማችን፣ ወደ ቤተሰቦቻችን፣ ወደ ልጆቻችን ብቻ ነው? ዛሬ በ2026 ራእዮቻችን ይቀየሩ። እስቲ እስከ ዛሬ ላኖረን ጌታ ኖረን እንለፍ። እዚህ ላደረሰን አምላክ፣ እድል ለሰጠን አምላክ ምንድነው በእኔ ልትሰራ የምትፈልገው ብለን ይህንን እድል ለላቀ ዓላማ እንጠቀምበት። ላሳስባችሁ የምወደው እሱ እግዚአብሔር የሰጠንን ማንኛውን እድል ዘላቂና ቋሚ ለሆነ ዓላማ መጠቀም ከተራ ሰውነት ያወጣል። ከተራ ሰውነት ያወጣል። ራእይ ነው ክብርን የሚያመጣው። ህልማችሁ ምንድን ነው? ምንድን ነው የምታልሙት? ነገም ሌላ ዛሬ የጎደላችሁን ነገር ለማግበስበስ ይሆን? እሱን ለመጨመር ይሁን? 2 ክፍል ቤት የተከራየ ሰው ወይም የገዛ ሰው ደግሞ ሌላ 3-4 ክፍል ያለው ቤት መጨመር ይሁን? ምንድን ነው ራእያችሁ? እቺ ምድር ጥለናት እንሄዳለን። ወደናትም እያማረችን ጥለናት እንሄዳለን። እየጓጓናት ጥለናት እንሄዳለን። የሰዎች ሁሉ መንገድ ስለሆነ ባዶ እጃችሁን ትሄዱ ሆኖ ወደ እግዚአብሔር ስትሄዱ ምን አደረክ? እዚህ እኔ አበላሁ፣ አጠጣሁ፣ አኖርኩ፣ ጠበቅኩ፣ ጤና ሰጠው፣ እድሜ ሰጠው፣ የፈለከውን ሁሉ በእጅህ አስገባ፣ ምን ሰራህ ለኔ ቢል እግዚአብሔር መልሳችሁ ምን ይሆን? አስቴር የንጉስ ሚስት የመሆኗን እድል ለላቅ ዓላማ ስለዋለችው መጽሐፍ አስቴርን አገኘን። ነህምያ በንጉስ ቤት ጠጅ አሳላፊ መሆኑን ለላቀ ዘላለማዊ አጀንዳ ስለተጠቀመበት መጽሐፈ ነህምያን አገኘን። ትልቁ ነገር ማንም ምንም መሆናችን ሳይሆን ባለንበት ቦታ እግዚአብሔር የሰጠን እድል ለላቀ ዘላለማዊ ዋጋ ላለው ነገር መጠቀም መቻል። ያ ትልቅ ነገር ነው። እግዚአብሔር የንጉስ ሚስት ቢያደርገን፣ እግዚአብሔር በነገስታት ቤት ውስጥ በር እድል ቢከፍትልን አጀንዳው እሱ አይደለም። አጀንዳው በዛ ቦታ ላይ በእኛ ሊሰራ የሚፈልገው እግዚአብሔር ዘላለማዊ ሐሳብ ነው። የንጉሱ ጠጅ አሳላፊ መሆን አይደለም። እግዚአብሔር የኢየሩሳሌምን ቅጥር መሰራት ነበር። እግዚአብሔር እንዴት አድርጎ ወደ ሰው ህይወት እንደሚመጣ አናውቅም። ዮሴፍን ላነሳላችሁ እወዳለሁ። እግዚአብሔር ዮሴፍን ከፍ ወዳለው ስልጣን ወሰደው። ወንድሞቹ ለባርነት ነበር የሸጡት። እግዚአብሔር ዘላለም አጀንዳ ስለነበረው እነሱ ለባርነት ሲሸጡት ዘፍጥረት ምዕራፍ 50 ቁጥር 20 ላይ ሲናገር እንደዚህ ይላል። ዘፍጥረት ስንት አልኩኝ? 50 ከኔ ጋር ናችሁ? እግዚአብሔር ስሙ የተባረከ ይሁን። እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበ። እነሱ በክፉ ነው ያደረጉበት። ክፉን ነገር አስበው ነው ያደረጉበት። ለባርነት እንዲሸጥ እንዲንከራተት ያን ሁሉ መንገድ እንዲሄድ ለስቃዩ ምክንያት የነበሩት እነሱ ናቸው። እግዚአብሔር ይህንን ኦፖርቹኒቲ ግን ይሄ ምድል ነው። መከራችሁን እግዚአብሔር ለላቀ ዓላማ ሲጠቀምበት፣ ስቃያችሁን እግዚአብሔር፣ ስደታችሁን እግዚአብሔር ለከበረ ፐርፐስ ሲጠቀምበት ክብር ለእርሱ ይሁን። ከፍ ወዳለ ዮሴፍ ይሄ ስለገባው ዘፍጥረት 45 ቁጥር 5 ላይ እንደዚህ ይላል። ዘፍጥረት ስንት አልኩኝ? 45 ቁጥር 5 ላይ እንደዚህ ዮሴፍም ይላል አሁንም ወደዚህ ስለሸጣችሁኝ አትዘኑ ይላችኋል። ከዛ ከፍ ብዬ ትንሽ ላለ ከቁጥር 1 ጀምሬ ይላል። ዮሴፍም በእርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊት ያስወጡልኝ ብሎ ጮሆ ተናገረ። ዮሴፍን ለወንድሞቹ
ራሱን በገለጠ ጊዜ ተሰውሮ ነበር። በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ደንግጠዋል። ቃሉንም ከፍ አድርጎ አለቀሰ በሸጡት ወንድሞች ፊት። የግብፅ ሰዎችም ስሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ የሰሩትን ስለሚያውቁ፣ ለዚህ ሁሉ ስቃይና መከራ እንዳበቁት ስለሚያውቁ በፊቱ ደንግጠው ነበር ይላል። ዮሴፍም ወንድሞችን ወደ እኔ ቅረቡ አላቸው። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። ወደ ግብፅ የሸጣችሁኝ እኔ ምናችሁ? ወንድማችሁ ዮሴፍ ነኝ አለ። ይገርም ነው። ምን ያደርጋችሁኝ? ምን አድርገውታል ማለት ነው? ሸጠውታል። ጥሩ ሀሳብ ነው። መልካም ነገር ነው ያደረጉት። ሸጠውታል። እስቲ ሸጠውታል በሉ። አሁን ወደዚህ ስለሸጣችሁኝ አትዘኑ አለ፣ አትቆርቆሩ አለ። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛል። መሸጥን ወደ መልእክተኛነት ቀይሮት ብቻ ነው። የእግዚአብሔር ሐሳብ ሲገባችሁ መሸጣችሁን፣ መሰደዳችሁን ተላኪ ያደርጋችኋል እግዚአብሔር። ይህ 2 ዓመት በምድር ላይ ረሃብ የሆነበት ነውና የማይታረስበት የማይታጨድበት 5 ዓመት ገና ቀረ ይላል። እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከእናንተ በፊት ላከኝ። እስቲ ላከኝ በሉ። እነሱ ምን አደረጉት? ሸጡት። እግዚአብሔር ምን አደረገው? ላከው፣ ቀየረው። መሸጥን ወደ መላክ የሚቀይር አምላክ ስሙ ይባረክ። የእግዚአብሔር ሐሳብ ሲገባችሁ መሸጣችሁ መላክ ይሆናል። አሜን ነው። መሰደዳችሁ መላክ ይሆናል። መጎዳታችሁ ለጥቅም ይሆናል። ጥበታችሁ ለስፋት ይሆናል። ጉዳታችሁ ለልማት ይሆናል። ታላቅ ብሬታችሁ ለደህንነት ይሆናል። God will change the situation. የትኛውን ሲቹዌሽን ተጠቅሞ ታሪካችሁን ይቀይራል። ሸጣችሁኝ እግዚአብሔር መልእክተኛ አድርጎ ላከኛል። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም። ወደዚህ ምን እያሰቡ ነው ማለት ነው? የሸጧችሁ እንደላኳችሁ እኮ ያስባሉ ማለት ነው። ሰው ሽጦን ልባችሁ ውስጥ ያለውን ስለሚያውቅ ነው ይሄን ሜንሽን ማድረግ ያስፈልግበት። እኛ ልከነው ነው እኮ፣ በእኛ ምክንያት እኮ እዚህ የደረሰው። እኛ ባንልከው ኖሮ እኮ፣ እንደዚህ ባናደርገው ኖሮ ለዚህ ክብር አይበቃም እኮ እያሉ ይሆናል። ኢንተርቴን ያደርጋሉ በውስጣቸው እኮ እንዳገለገሉ ያህል። የሚገሏችሁ የእግዚአብሔርን ፈቃድ እንደሚያደርጉ የሚመስልበት ዘመን ይመጣል ይላል ቃሉ። የሚገሏችሁ አሁንም እናንተ ወደዚህ የላካችሁኝ አይደላችሁም። እናንተ አላካችሁም፣ ሸጣችሁ። በእኛ ምክንያት ነው እኮ ለዚህ የበቃው እንዳትሉ፣ ከእናንተ መሸጥ በስተጀርባ ይሰራ የነበረ ሁኔታዎችን ከላይ ሆኖ የሚያይ እግዚአብሔር መልእክተኛ አድርጎ ተጠቀመበት። ሸጣችሁኝ፣ እሱ ደግሞ ላከኝ። ሰዎች በሆነ ምክንያት ገፍቷችሁ የሆነ ነገር ውስጥ ሊከቷችሁ ይችላል። እናንተ ከእግዚአብሔር ጋር ጤናማ ግንኙነት ቢኖራችሁ፣ ሐሳቡን ከተረዳችሁ፣ እግዚአብሔር ለተለየ ዓላማ ሲጠቅምበት ታገኙታላችሁ። ሃሌሉያ። የእግዚአብሔር ሐሳብ ገባው መሸጥ ውስጥ ያለውን ዲቫይን አላ። ምክንያቱም ሳያውቅ ያን ህልም አሳይቶት እግዚአብሔር እንዴት በዚህ ውስጥ ሁኔታ ውስጥ ዝም ይላል? እንዲያልፍበት ፈልጓል እግዚአብሔር። ምርጫው ባይሆንም እግዚአብሔር በዛ አይነት ስቃይ ውስጥ አልፎ መሄዱ ምርጫው ባይሆንም እግዚአብሔር ግን በምንም አይነት ሁኔታ ሐሳቡ ሊከለከል ስለማይችል የሸጡትን ሰው መልእክተኛ አደረገው። ለምን? አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣
በቤቱም ሁሉ ላይ ጌታ አደረገኝ፣ በግብፅ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ሂዱ እያለ ይነግራችኋል። ክብር ለእግዚአብሔር ይሁን። ለምንድን ነው የላከው? እግዚአብሔር ዘር ሊያስቀርብ፣ ጄኔሬሽንን ሊታደግ ነው። እናንተ በመሸጥ ውስጥ ጄኔሬሽን አትራፊ ሲያደርጋችሁ፣ ኦ ማይ ጉድነስ! አረ እናንተ ቀላል ሰው አይደለም የእግዚአብሔር ሰው መሆን ማለት። የትኛውን ሁኔታችሁን እግዚአብሔር ለላቀ ዘላለማዊ አጀንዳ ሊጠቀምበት ይችላል። ግን ተዘጋጁ። እሱን ሐሳብ ምንድን ነው የምትፈልገው? ወይኔ ሸጡኝ፣ ተጫወቱብኝ ወንድሞቼ ብሎ ማማረር አይደለም የሚያስፈልገው። በዚህ ውስጥ አንተ ሐሳብ ምንድን ነው? የራሳችሁ ጸጉር እንኳን ተቆጥሯል ይላል። የደረሰባችሁ ነገር፣ በግፍ የሆነባችሁን ነገር እዛ ውስጥ እንኳን እግዚአብሔር ሐሳብ አለው። በመሸጥ ውስጥ እግዚአብሔር አለው። በስደት ውስጥ እግዚአብሔር ሐሳብ አለው። በመሰድ የኢኮኖሚ ስደት ይሆናል እዚህ ምድር ያስገባችሁ። የፖለቲካ ስደት ሊሆን ይችላል ወደዚህ ምድር ስላልተመቻ፣ የኑሮ የላቀ ኑሮ የተሻለ ኑሮ ፍለጋ ሊሆን ይችላል ወደዚህ ምድር ያመጣን። that is not the end of the game እያልኳችሁ ነው። አጀንዳ ምንድን ነው? እዚህ ውስጥ በምን ምክንያት እዚህ ልገኝ? ለኔ ምንድን ነው ያለ ዓላማ ብላችሁ ጠይቁ ወንድሞች። ለእናንተ የማስባትን ሐሳብን ያውቃሉ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለም። ምንድን ነው የምትፈልገው እግዚአብሔር? 2026 ዝም ብለን የምንኖረው ዘመን አይሆንም። ምንድን ነው በእኔ ልሰራ የምትፈልገው? ለምን ኖርኩኝ? ለምን ሰነበትኩኝ? ለምን እንዲህ አይነት ትምህርት ተማርኩኝ? ለምን እንደዚህ አይነት ቦታ ተገኘው? ለምን ነገር ሰመረልኝ? ለምን ነገር አማረልኝ? ምንድን ነው ሐሳብህ በእኔ ብላችሁ ጠይቁ። ኦፖርቹኒቲዎችን ማኒፕሌት አድርጉ፣ ተጠቀሙ። እግዚአብሔር የሰጣችሁን እድል ለላቀ ዓላማ ተጠቀሙ። በምንም ምክንያት ሊሆን ይችላል እዚህ ያላችሁ። ክብር ለእግዚአብሔር ይሁን። ይሄ በወንድሞች ተገፍቶ ለባርነት ተሽጦ አልፎ የተሰጠበትን እግዚአብሔር ለዓላማው የሚፈልገው ነገር እንዳለ ገባውና መላክ አድርጎ ቆጠረው። የእግዚአብሔር መላክ እግዚአብሔር ላከኝ እኮ ሲባል ብድግ ብሎ ሂድ ብሎ ምናምን ተዘት ብሎ ተሳፍሮ ይሄድ አይመስልም። ጉርጓድ ውስጥ መጣሉን ፕሮሴሱን ተመልከቱ። በጽድቅ ለመኖር በሚያደርገው መፍጨርጨር ደግሞ በጲጢፎራ ቤት የሆነውን ነገር እስቲ አስቡ። ያን ሁሉ እያደረገ እስር ቤት ተጣለ። ቃሉ እስኪመጣለት ድረስ ቃሉ ፈተነው። እግዚአብሔር የሚለው ሌላ ነው፣ የሆነበት ያለው ነገር ሌላ ነው። በዚህ ሁሉ ውስጥ ግን አልፎ እግዚአብሔር ይህንን ነገር ለሌላ ፐርፐዝ ሊጠቀምበት እንዴት እንደተጠቀም፣ ይህን ሰው ከእስር ቤት ለማውጣት እግዚአብሔር ረሃብ ጠራ። ረሃብ ጠራ ማለት ሚሊዮኖች ሞተዋል ማለት ነው። ግልጽ ነው። ሰው ላይ አይደለ ረሃብ? ሲራብ ሰው ምን ይሆናል? ይሞታል። ሚሊዮኖች እንዲራቡ አደረገ እግዚአብሔር። ምክንያቱም ምንም አጀንዳ ከሌለው ሚሊዮን ይልቅ አንድ ራእይ ያለው ስለሚበልጥ ደግሞ ዝም ብሎ የራሱ ኑሮ እየተጠደፈ በምድር ላይ ከሚኖር ሰው ይልቅ እግዚአብሔር ዘላለማዊ አጀንዳ ያለበት ሰው ለማውጣት እግዚአብሔር ረሃብ ጠራ። ምድሪቱን አስጨነቀ እግዚአብሔር። ስለ ዮሴፍ አይደለም፣ በዮሴፍ ውስጥ ስላለው የዘላለም አጀንዳ። አሜን። አብርሃምን ትልቅ ሰው አደርግሃለሁ አላለው። መጥቶ ታላቅ ሕዝብ አደርግሃለሁ ነው ያለው። ትልቅ ሰው የማድረግ አጀንዳ የለውም እግዚአብሔር ለሰው። ትልቅ ሴት፣ ትልቅ ወንድ፣ ትልቅ ሰው፣ ይሄ አጀንዳ እግዚአብሔር የለውም። እግዚአብሔር ታላቅ ሕዝብ በአብርሃም ውስጥ ኔሽንን አይቷል። በአብርሃም ውስጥ ትውልድ አይቷል። እናንተ አንድ ሰው ልትሆኑ ትችላላችሁ። እናንተ ውስጥ ትውልድ ያለ ጀነሬሽን ነው የእግዚአብሔር አጀንዳ። ትውልድ ነው የእግዚአብሔር አጀንዳ። እሱን ፈልጉት፣ እሱን ፈልጉት። እናንተ ባትታዘዙ
ለእናንተ እግዚአብሔር የሚያደርገው ነገር ብቻ እንደሚቀር አታስቡ። በእናንተ እግዚአብሔር ሊሰራ ያለው ነገር ጭምር ነው የሚበላሸው። በእናንተ ሊደርሳቸው የሚፈልግ በእናንተ ሊታደጋቸው የሚፈልገው ህዝቦች ይጎዳሉ። ዲስኦቢዲየንስ እናንተን ብቻ አይደለም የሚጎዳው፣ እናንተ ውስጥ እግዚአብሔር ሊገናኛቸው የፈለጋቸውን ሰዎች ሁሉ ነው ሚስ የሚያደርገው። እናንተ አላካችሁኝ ማለት የሸጣችሁኝ ወንድማችሁ ዮሴፍ ነኝ። የሸጣችሁኝ አልካደም። አትሸማቀቁ አለ፣ አትደንግጡ፣ አትፍሩ አለ፣ አትቆርቆሩ አለ። እግዚአብሔር ለመልካም አድርጎታል። አሜን። አቤት ቂም እንዳይዝባቸው አድርጎ እንደውም እነሱን አጽናኝ ሆኖ ተገኘ። ሊያዝንባቸው ሲገባ አዘነላቸው። አቤት የእግዚአብሔር ሐሳብ ሲገባችሁ የምታዝኑበት ሰው ሳይሆን የምታዝኑለት ይሆናል ሰው። የጎዳችሁን ሰው ታዝኑለታላችሁ። በማይሆን መንገድ ሰዎች ሊጠቀም ይችላል። የማይሆንም መንገድ ሰዎች መጥተው አንድ ጊዜ ሙሉ ጊዜ ለአገልግሎት ሰጥቼ ወጣሁ። እግዚአብሔር መልእክተኛዬ ነህ ተላክልኝ፣ የማኖርህ እኔ ነኝ ነው ያለኝ። ትራዲሽናል የሆነው የቤተክርስቲያን የአገልጋይ አወጣጥ እግዚአብሔር ጠርቶኛል ብሎ ለቤተክርስቲያን ማመልከቻ ያቀርቡና ወንድሞቻችን ከዛ በኋላ ቤተክርስቲያን የመታየት ጊዜ ይኖራታል። ታይና ጸጋው አለው የለውም የሚለውን ታጣራና ውጤቱን አይታ ለአገልግሎት ትሾማለች። እንዲህ ነበር ትራዲሽናል አካሄዱ። እግዚአብሔር ግን የማኖርህ እኔ ነኝ፣ መልእክተኛዬ ነህ፣ ዝም ብለህ ተላክልኝ አለ። ምን ማለት ነው? ቀለብ የሚሰፍርልህ ቤተክርስቲያን የለም ነው። 8 ልጅ ይዞ ቢያንስ እስከ 8ም ተመራለውና መደመር መቀነስ እችላለሁ። እንዴት ይኖራል? ፈተና ነው። እኔ አኖርሃለሁ አለ። አታኖርም አለለውም። መቼ ግን እንዴት አለችብኝ። እንዴቷን ግን አይገባኝም። ስለዚህ ለቤተክርስቲያን ራሴን አሳወቅኩኝ፣ አጥቢያ አሳወቅኩኝ፣ ለኢትዮጵያ ሙሉ ወንጌል አሳወቅኩኝ፣ ለድሬዳዋ ሙሉ ወንጌል አሳወቅኩኝ፣ ለቀጠናው ሙሉ ወንጌል አሳወቅኩኝ። አገልግሎቴን ተቀበሉ፣ ሌላውን ነገር ለኔና ለእግዚአብሔር ተው አልኳቸው። በጣም ኃይለኛ ሪስክ ነው። ባለቤቴ የቤት እመቤት ነች። ሚኒስትሪም ኢንዱስትሪም የለንም። ለመኖር የሚያስፈልግ መላ የሚባል በህይወት 50 የኢትዮጵያ ብር ነው በእጄ ያለው። ነገ ይሄ የማወራችሁ ቀን ነገ የወጣሁበት ቀን ነው። ጃንዋሪ 5 26ኛ ዓመቴ ነው። ሙሉ ጊዜን ሰጥቼ ከ26ቱ ዓመታት 14ቱን ዓመታት ያለ ሳላሪ ከበስተጀርባዬ ማንም ሳይኖር እግዚአብሔር በተአምራት አኖረኝ። ከልክሎኝ አይደለም ሳላሪ፣ በቃ እኔ ነኝ ማኖርህ ስላለኝ እና በዛ ሁኔታ ግን ወጣው። ከወጣው በኋላ ቤተክርስቲያን ካሳወቅኩ በኋላ አገልግሎቴ እንዲቀበሉ እንዲጸልዩልኝ ጠየቅኩኝ። ከዛ በኋላ አገልግሎት ተሰጠኝ። የሆነ ቀን እሑድ ፕሮግራም እንድሰብክ ነው። አረሳውም ያን ጊዜ አሁን ከምላችሁ ሐሳብ ጋር እንዲሄድልኝ እና እሺ ብዬ ተቀበልኩኝ። ግን ቀደም ብዬ ተከታታይ ፕሮግራም ይዣለሁ። ከድሬዳዋ ሐረር እየተመላለስኩ የሐረር አማኑኤሎችን ቤተክርስቲያን ገና አዲስ መምጣታቸው ነውና ወደ ጌታ እነሱን ላገለግል እነሱ በእግር እንዲቆሙ ከኦርቶዶክስ መጥተው ገና ሜዳ ላይ ተበትነው ያሉ ወገኖቻችን ናቸው። ነብይ ዘነበ ያሉበት ማለት ነው። ዛ እግዚአብሔር ይልከኛል። 1 ዓመት ሙሉ እየተመላለስኩ ነበር ማገለግላቸው። ቤተክርስቲያን ደግሞ ይሄን ፕሮግራም ስትሰጠኝ ጣልቃ ገባብኝና አንድ እሑድ ባካችሁ ይቅርታ ቤተክርስቲያን አገልግሎት ሰጥታኛለችና ከቤተክርስቲያን ጋር እንዳልቀያየም እንቢ ማለት አልቻልኩምና ተባበሩኝ አልኳቸው። እሺ አሉ። ቅዳሜ ያገለገልኳቸውና እሑድ ድሬዳዋ ለማገልገል ከሐረር ድሬዳዋ ተነስቼ ጉዞ ጀመርኩ።
በደምብ ስሙኝ። ገንዘብ የለኝም። መኪና የሚሳፈርበት 10 የኢትዮጵያ ብር ከሐረር ድሬዳዋ 10 ብር ነው በሚኒባስ ለመምጣት። የዛን ጊዜ ነው የማወራው። 10 ብር ኪሴ ውስጥ የለም። የጠሩኝ ቤተክርስቲያን ምንም ሳንቲም አልሰጡኝ። የትራንስፖርት እየተባለ ይሰጠን ነበር። 10 ብሯንም የሰጠኝ የለም። ምን ልሁን? ልጆች ሊሸኙ ከኔ ጋር ወደ አውቶቡስ ተራ ይዘውኝ ይሄዳሉ። እኔ ነፍሴ ተጨንቃለች። ድሬዳዋ ሙሉ ወንጌል እየተጠበቅኩ ነው። በምን ልሳፈር? ፈጠጥ አልኩኝ። እነሱ ከኔ ጋር ጨዋታ ጥሟቸዋል። አፌ አያርፍም። የእግዚአብሔርን ቃል ነው የማወራው። እሱን እየሰሙ እነሱ ሪጆይስ ያደርጋሉ። ከዛ ቸርች ምን ነው ዛሬ ትራንስፖርት ረስቱ እንዲያልኩ ሰዓቱ እየሄደብኝ ስለደነገ በኢየሱስ ስም አላንዶን ምን ነው ስጠው ተብዬ እኮ ተሰጥቶኝ ነበር። ረስቼ ነው ጨዋታው ይዞኛል። በላንጣው አልኩኝ። ተሳፍሬ በሷ ሄጄ ድሬዳዋ እንደምንም ተራሩጭ እንደገና እዛ ከተማ ገብቼ ወደ ሳቢያን የሚባል ቦታ ነው አገልግሎት የነበረው። እዛ ሄጄ ስደርስ ሰዓቱ አልፏል ብሎ ሌላ ሰው አቁሟል። ያቆሙት ደግሞ በእኔ ወደ ጌታ የመጣ ሰው ነው። እኔ መስክሬለት ወደ ጌታ የመጣ ልጅ ደስ አለኝ። ተካፈልኩ። ስወጣ ተጠራው ቸርች መሪዎች ጠሩ። ከዛ ደግሞ ሮብ ቀን የሚባል አለ። እሁድ እንደዚህ አገልግዬ ሮብ ደግሞ አገልጋዮችን ታሰለጥናለህ ታስተምራለህ ተብዬ ፕሮግራም ተይዞልኝ ነበር። በር ክፍትፍት ብሏል። ጠሩኝ። ሰኞ ጠሩኝ። እሁድ ነገሩ እንደዚህ ሆነ። ስማሉ ቤተክርስቲያን ረግጠህ ቤተክርስቲያን የሰጠችን ንቀህ አቤት 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 አቤት። ጴንጤ ሲናገር እኮ ከባድ ነው። ርህራሄ የለውም። ረግጠህ እግዚአብሔርን ንቀህ በኢየሱስ እንዴት እንደሚከብድ ሰው ህይወቱን ኑሮን ላገልግል ብሎ ሰጥቶ እስቲ እግዚአብሔርን መናቅ አጀንዳ ይኖረዋል። እንደዚህ አድርገህ ቤተክርስቲያን የሰጠችን ፕሮግራም ጥለህ ሄደሃል። ኧረ ጥዬ አልሄድኩም። እንደዚህ ነው ብዬ ነገሮችን ያኛውን ኬዝ አልነገርኳቸውም። ይሄ ገንዘብ አጥቼ የነበረውን አልነገርኳቸውም። ትራንስፖርት ችግር ሆኖብኝ ምናምን ብዬ ነው የሸፈኩት። ኖ አናውቅም እንዴ? ሐረር ድሬዳዋ እኮ ቅርብ ነው፣ እናውቃለን። በዚህ ብላቸው የሚቀበለኝ ጠፋ። እሺ ይቅርታ አልኩኝ። ይቅርታውንም መቀበል አንችልም። ምን ልሁን? ይኸውላችሁ እንግዲህ ነገሩን ላስረዳችሁ ብዬ ለእናንተ አሁን የነገርኳቸውን የትራንስፖርቱን ጉዳይ የገንዘቡን ጉዳይ ስነግራቸው አንደኛው ወንድም ደነገጠ፣ እንባ ተናነቀው። ስራ ያለኝ ሰው፣ ልጆች ያለኝ ሰው፣ ቤተሰብ የማስተዳድር ሰው ነኝ እንደነሱ። ከዛ ደነገጠ እሱ። አንደኛው ቢሆንስ ለምን አትጠይቀንም ነበር? እኛ ለምንድን ነው የምጠይቅህ? እንደሚቸገር አውቅ ነበር። ገንዘብ እንደማይኖር የዛን ጊዜ አውቅ ነበር። እኮ ጌታን ተማምኜ ነው የምወጣው። ለምን እንደውም ነግሬህ አልኩት። ቢሆንም አንቀበልም አሉኝ እና ሮብ ልታገለግል ያለው ፕሮግራም አታገለግልም አሉ። እንዴ ይቅርታ እኮ ጠየቅኳችሁ። to forgive is to forget። ለምን ይቅር አትሉኝም? ነው አታገለግልም። ኦኬ አልኩ። እንባዬ ተናነቀኝ። ከማን ጋር ነው እግዚአብሔር አገልግል የምትለኝ አልኩኝ። እንዴት ነው በዚህ ሁኔታ ውስጥ ውጣ ብለህ ሜዳ ላይ አወጣኸኝ? ምን ነው ጌታ ሆይ አልኩ። በቃ አለቀስኩ። ከዛ እጅናችሁ ጸልዩልኝ አልኳቸው። ጸልየውልኝ ወደ ቤቴ እያለቀስኩ ሄድኩት። የአንድ ሰዓት መንገድ ይሆናል እያለቀስኩ ሄድኩ። ከማን ጋር ነው የምሰራው እግዚአብሔር? ወንድሞቼ ካልተረዱኝ እንዴት ነው የማገለግለው እግዚአብሔር ብዬ እያለቀስኩ ሄድኩኝ። በነጋታው በሮብ ዕለት የማገለግለው ፕሮግራም የተከለከልኩበት እንዳታገለግል የተባልኩበት ፕሮግራም አለና እኔ ገባሁና መጸለይ ጀመርኩኝ። አልሄድም ብዬ ምክንያቱም አዝኛለሁ፣ ተጎድቻለሁ። ለማስመሰል አልሄድም አልኩና ቤት ውስጥ ገብቼ መኝታ ቤት ለባለቤቴም ነግሬያት ለመጸለይ ወደ ውስጥ ገባሁ መኝታ ቤት እና ስልክ ተደወለ። የሚደውለው የቤተ ክርስቲያን ሽማግሌ ያ ስናገር የደነገጠው ወንድም ነው። ወንድሜ እባክህ እንዳትቀር፣ አንተ ከሄድክ በኋላ እኮ
ብዙ ተነጋገር። እግዚአብሔር ይፈልግሃል፣ እንዳትቀር ተገኝ፣ አሳፍር ጠላትን። አልመጣም። ውስጤ ተጎድቷል፣ አዝኛለሁ፣ ለማስመሰል አልመጣም። እባክህ እግር ስር ወድቄ ልለምን አለኝ። ለመነኝ። እሱን ለማስደሰት እሺ አልኩና ግን አልሄድም አልኩና ስልኩን ዘጋውና፣ የቤት ስልክ ነው፣ ሞባይል የለም። ተንበረከኩ። ሲንበረከክ ድምፅ መጣ። ምን ድምፅ ነው የመጣው? ይሁዳ ጌታ ኢየሱስ ክርስቶስን አሳልፎ ሊሰጥ በ30 ብር ወደ ኢየሱስ አልመጣም። ኢየሱስ ይሁዳን ሲመጣ አይቶ ወዳጄ ሆይ ስለምን ነገር መጣ አለው። የመጣው ቃል ይሄ ነው። ምን አልኩኝ? ወዳጄ ሆይ ስለምን ነገር መጣ አለው። አልኩኝ። አሳልፎ ሊሰጠው ያለውን ሰው ወዳጄ ሆይ ማለት አሽሙር አይደል? ጌታ አሽሙር ይናገራል እንዴ? አልኩ። የእግዚአብሔር ቃል ወዳጁ አይደለም። አሳልፎ ሊሰጠው የመጣውን ሰው ወዳጄ ሆይ እንዴት ሊለው ቻለ? መንፈስ ቅዱስ ልክ ነው። ኢየሱስ ሁለት አይነት ወዳጆች አሉት አለኝ። አንተም ሁለት አይነት ወዳጆች ይኖሩሃል አለኝ። ኔጌቲቭሊ አንተን ሐሳብ የተረዱ አጌንስት ዮር ፐርፐስ አጌንስት ዮር ፕላን እቅድ በዓላማ በሐሳብ ላይ ተቃራኒ ሆኖ የሚነሱብህ ወዳጆች በአንድ በኩል አሉ። ሌሎች ደግሞ ሐሳብ ጋር የሚተባበሩ ሐሳብን ፕሮሞት የሚያደርጉ የሚደግፉ አድቫንስ እንድታደርግ የሚረዱ ወዳጆች አሉ አለኝ። እና ወዳጁ ነው አለ ይሁዳ። ለምን? ባልተፈለገም መንገድ እንኳን ቢሆን ኢየሱስ ወደ መጣበት ዓላማ ሊገፋው ይገባ ነበር። ከጴጥሮስና ከሌሎች ከዮሐንስ ወዳጅነት ይልቅ ወደ እግዚአብሔር ዘላለማዊ አጀንዳ የገፋው በማይመች መንገድ ማን ነው? ዮሴፍ ነው። ወዳጆች አሉ፣ ግን ጎሽ የማይባሉ ወዳጆች አሉ። እናንተ አባቴ ብሩክ የማያሰኛቸውን ተግባር የፈጸሙ ወዳጆች አሉ። እግዚአብሔር ያንን የሚጠቀምበታል። እናንተ ከውስጤ ጥርግ ብሎ ለምን አይጠፋም? ወይ ወዳጆቼ ሆይ አልኩኛ። ተነሳው ወዳጄ ሆይ የሚል ስብከት ይዤ ወጣሁ። ባለቤቴ ጉልት መስራት ጀምራ ነበር። ለወንጌል እንደወጣሁ ምን በላው ስለሌለን፣ ገቢ ስለሌለን፣ ካፒታል ስለሌለን ጉልት 7ኛ ልጅ እርጉዞና ጉልት ላይ ቁጭ ብላ 50 ብር ቲማቲምና ሽንኩርት ቃሪያ ገዝታ እሱን ትቸርችራለች ጉልት ላይ። እና ልክ ጠዋት ተነስቼ ወደ ቸርች ሊሄድ ሲል ምን ሆነ ነው አትሄድም? አልሄድም አላልክም አለችኝ። አዎ ወይ ልንገርሽ አልኩና ጉልቱ ተቀምጬ እንደዚህ እንዳሁኑ እንደነበርኩ እንዳታስቡ ቁጭ አልኩና ወዳጄ ሆይ የሚል ስብከት ሰበኳል። በኢየሱስ ስም አለች። እሷም ጸዳች፣ እሷም ነጻች። ከድኩኝ ቁጭ ብዬ ሄጄ ተካፍዬ ደስ እያለኝ ያመሰገንኩ መጣሁ። ክብር ለእግዚአብሔር። ወዳጄ ሆይ አለ። ወንድሞችና እህቶች፣ የእግዚአብሔር ቤተሰቦች በማይሆን መንገድ እንኳን ወደ ህይወታችሁ ሲመጡ፣ ምንም እንኳን ባልተወደደ መንገድ በማይመች መንገድ ወደ ህይወታችን ቢመጡም እንኳን ዘላለማዊን አጀንዳ እግዚአብሔር በእናንተ ለመፈጸም ወዳጅ አድርጎ ያላችኋል። ወዳጄ ሆይ ለምን እንዲያረክ እግዚአብሔር አልኩት። እንዳይመች ፈልጌ ነው አለ። ለምፈልገው ዓላማ እዛው ተደላለ፣ እዛው ተወዳይተ ተቀራለ። ለምፈልገው ዓላማ ግን ቦታው እንዳይመች ያረኩኛል። ስሙ የተባረከ ይሁን። እግዚአብሔር የዘላለም አጀንዳ ይግባችሁ ወንድሞችና እህቶች። በሌሎች ላይ ሐሳብን ሌሎችን ልንጠላ የምንችልበትን ነገር ከውስጣችን ሙልጭ አድርጎ ሊያጠፋ የሚችል የእግዚአብሔር ሐሳብ ሲገባችሁ ለካ በማይመችም መንገድ ወዳጆች አሉ። እግዚአብሔር ወዳየልን ነገር የሚገፉ እነሱ ፈልገው አይደለም፣ ወደዛ ላይ መግፋት ፈልገው አይደለም እነሱ ያደረጉት፣ ግን እግዚአብሔር ያንን መግፋታቸውን ለዘላለም አጀንዳ ይጠቀመዋል። የዮሴፍን መሸጥ
እግዚአብሔር ባይፈቅደውም ባይፈልገውም እነሱ በክፋት ነበር ያደረጉት። እግዚአብሔር ግን ለዘላለም አጀንዳው ብዙዎችን ለመታደግ የብዙዎችን ነፍስ ለማዳን እግዚአብሔር መንገድ አድርጎ ተጠቀመበት። እንናበብ ከእግዚአብሔር ጋር ወንድሞችና እህቶች። ዛሬ የማይመቹን የሚገፉን ሰዎች ሊኖሩ ይችላሉ። አልፋችሁ የእግዚአብሔር ሐሳብ ምንድነው በሉ። በሚመችም በማይመችም ሁኔታ ውስጥ ልንኖር እንችላለን። እግዚአብሔር የትኛውንም አጋጣሚያችሁን ለዘላለማዊ አጀንዳ ሊጠቀምበት ስለሚችል በዛ ውስጥ ስታልፉ ነገራችሁ ከሁኔታው ጋር ተሳስሮ እንዳይቀር በዚህ ውስጥ ያለ ሐሳብ ምንድነው በሉት። እንጸልይ። ለምን ከረማችሁ ወንድሞች? ለምን ሰነበታችሁ የእግዚአብሔር ቤተሰቦች? ይሄን እንድትጠይቁ ፈልጋለሁ።